ሌላ ነገር ሳይከተል ቀጥ ብለህ ከዚህ ቤት ውጣ። ምንድነው ሰው ቤት ገብቶ ሰው አንጠልጥሎ መውጣት? ያጠፋ ሁሉ መቀጣት አለበት። ስለዚህ የት ናት? አሁኑኑ አምጪ። ምንድነው ያጠፋችው? ይሄን ያህል ምን ብታጠፋ ነው? ይሄን ላንቺ መናገር አይጠበቅብኝም፣ ግዴታዬም አይደል። ስለዚህ በክብር ከዚህ ቤት ውጣ። አለበለዚያ ፖሊስ ደውዬ ጠራና ቡድን ለማፈላ። ጥሪያ፣ ምንም የምፈራው ነገር የለም። ስለዚህ ጥፋት አጥፍታለች፣ ትቀጣለች። እንግዲያውስ ሁለት ሆነው ከወጡ ቆይተዋል። ስለዚህ ውጣና ፈልጋ አግኛቸው። እርግጠኛ ነሽ? ለም ብዬ ዋሻለሁ? ትልቅ ሰው አይደለም እንዴ? እሺ፣ ወጥቼ ካጣኋቸው ግን የትም ብትሄድ እንደማታመልጠኝ ነገራት። እነግርልሃለሁ፣ አታስብ። እሺ። መላእክት እንደው ምን ላድርግሽ? ከጉድ እኮ ነው ያወጣሽ። በጣም ነው የማመሰግነው። አንጀትሽ ይመለጥ። ምን አድርገሽ ነው? ዛሬውን ለናታን ደውላለሁ። ቤቱ የማንም መጫወቻ አይሆንም። እሺ፣ እኔም አንቺም ከዚህ ቤት ለቀን እንወጣለን። ማንም እየመጣ ሰው አንጠልጥሎ የሚሄደው የሴት ቤት ስለሆነ ነው አይደል? ኧረ እባክሽ ትቀልጃለሽ። እኔ ወዴትም አልወጣም። እሺ፣ ከፈለግሽ እራስሽ መውጣት ትችያለሽ። ቀልደኛ። እሱንማ እናያለን። ቶሎ በሉ። ወንድሟ እዚህ ነበር። እትየዋ ቤት ናት። ስለዚህ በርገን ጥሩና ወሰዷት። በአሁኑ ግን እንድታግቷት ሳይሆን እንድጨርሷት ነው የምፈልገው። እንደዚህ ልትናገረኝ ሆነ ልትዳፈረኝ አይገባም። ተናገሪ እንጂ አንቺን እኮ ነው የምንጠብቀው። ሉሊት እናንተ ላይ መጥፎ ነገር አስባለች። ማለቴ በጣም ነው የምጠላችሁ። ማለት ምንድን ነው ያቀለችው? የኔ ናታን፣ እሷ እንዴት አምነናት ነው የምናዳምጣት? ቆይ ማናት? ምንድናት? ካለ ዛሬ እኮ አይቻት አላውቅም። እንግዳለኝ ስትል ጓደኞች እንጂ ወሬ እንደዚህ የሚነግር ሰው አልመሰለኝም ነበር። እስቲ እንስማትና እንወሰን። መቼስ ከሉሊት ትሻላለች። ያውላችሁ ሉሊት እኔን የምጠላኝና ያገተችኝ ለእናንተ ስለተከላከልኩ ያው ለእናንተ መናገራችሁ ስለመሰላት ነው። እርግጠኛ ነሽ? ምንድን ነው ነገሩ? ምን ልታረግ ነው ያሰበችው? ልታስገድላችሁ ነው ያሰበችው። ምን? እርግጠኛ ነሽ እንደዛ አስባለች? ማለት ለምንድን ነው እኛን ለማስገደል ያሰበችው? ይሄን ያህል ጥላቻኛ ላይ ለምን አስፈለገ? እሱን አላውቅም፣ ግን ደግሞ በቅርቡ ከሁለት አንዳችሁ ትሞታላችሁ። በዛ ላይ ደግሞ እናንተ ላይ በጣም ትልቅ ሚስጥር ይዛባችኋለች። የሚያግዛትም ሰው አለ። ማን ነው የሚያግዛት? አብሯት ያለው ሰው ማን ነው? ብዙ ናቸው። የእናንተ ጠላቶች ናቸው። የምታውቋቸው ይመስለኛል። ልጅት እርግጠኛ ነሽ? ማየውን ነገር ተናግረሽ እንዳታሳስች። አዎ፣ በዛ ላይ አሁን ብደውልላትና ብትሰማት ሁሉንም ነገር ታምነኛለህ። በዛ ላይ ደግሞ እኮ ስልኬንም ወስዳብኛለች። ሳመልጥ የእሷን ስልክ ነው ይዤ የመጣሁት። እቺ ሴጣን ለምን አባቷ ነው ማትሆን? ምን አባቷ ነው ከኛ የምፈልገው? ሰው ከጊዜ ወደ ጊዜ አይለወጥም? ተንኮል ይብስበታል እኮ። በጣም ብዙ ነገር አለ፣ ግን ደግሞ አሁን መናገር አልችልም። ለዛ ነው። አንቺ ደግሞ ለምንድን ነው መናገር ማችው? ልትነግረኝ አይደል እንደዚህ ድረስ የመጣሽው? ቢሆንም አሁን ላይ ሁሉንም ነገር መናገር አልችልም። ስልክ ያው ጊዜ አሁን አይደለም። ሲጀመርን እያመንኩሽ ስላልሆነ ከዚህ በላይ መናገር አይጠበቅብሽም። እየጠበቁሽ ነው። ትፈልጊኛለሽ? እኔ ላንቺ ትርጉም አለኝ? አቤል አታስጨንቀኝ። ነገርኩህ እኮ። አፍሽ የሚለውን ሳይሆን ልብሽን የሚልሽን ነገር ብቻ ነው የምፈልገው። አቤል እውነቱን እኮ ነው የነገርኩህ። አይደለም ፊትሽ ላይ እኮ ተስፋ ያለው። እሺ በቃ ላስብበት።
ተይ፣ እንደሱ አይነት ነገርም ይቅርብሽ። ለመጎዳት መፍጠን የለብኝም። አስቤ ትክክል ነው ብዬ ያመንኩበትን ነገር ለአንዴና ለመጨረሻ ጊዜ አሳውቅሃለሁ። እሺ፣ እጠብቃለሁ። ቆይ ሁሉ ነገር ስታደርግ ምክንያቱን ነግራሽ አታውቅም? አይ ምክንያቱም እንኳን ተናግራ አታውቅም። ግን ደግሞ ያኔ ከእናንተ ጋር ስትኖር ብዙ እንዳሰቃያችኋት ያሳጣችኋት ነገር ብዙ እንደሆነ ነው የምታወራው። እሷ ደግሞ ምን ኖሯት ምን ታጣለች? ባልሳሳት ያኔ ከእናንተ ጋር ስትኖር ያንቺ አባት የእሷ የተረገዘው ልጅ ገና ሳይወለድ አሳጥቷታል መሰለኝ። እና ለዛም ነው ያንቺን ልጅ የኔ ልጅ ምን? ይቅርታ በጣም አሁን መናገር አልችልም። ለምንድን ነው ወሬ ጀምረሽ የማጨርሽው? ካወራሽ ሁሉም ነገር አውሪ። መናገር ስለሌለብኝ ነው። ከልጅ ሞት ጋር የሚያገናኛት ነገር አለ እንዴ? ውይ ለካ ልጅሽ ሞቷል። አንቺ ራስሽ ምንም የምታውቂ ነገር ያለ አይመስለኝም። ልጅሽ ሞቷል እንዴ ምናምን ትይኛለሽ እንዴ? ይቅር በይኝ። እንዲህ ከፋሽ ፈልጌ አልነበረም። በያኔት ቶሎ በይ፣ አንድ ነገር ፍጠሪ። ሁሉንም ማሸነፍ አለብሽ። ኤፉ አንድ ነገር ልነግርሽ ፈልጌ ነበር፣ ግን ደግሞ ለማንም የማትናገሪ ከሆነ ነው። ምንድን ነው ንገሪኝ። አብሶ ደግሞ ለናት። ምክንያቱም ሄጄ ካልገደልኳት ሊል ይችላል። ማንን ነው? ሉሊትን። እርግጠኛ ነኝ ሳይገላትም አንድ ቀንም አያድርም። ምንድን ነው? ተናገሪ። ያውልሽ እምነግርሽ ነገር ቀላል ስላልሆነ አንቺን ብትሆኚ ራስሽን ለመቆጣጠር ለመረጋጋት ሞክሪ። ሴትዮ ለምን አርፈሽ አትናገሪም? እኔማ እኮ ልነግርሽ ነው፣ ግን ደግሞ እንዴት እንደምነግርሽ ስለፈራው ነው። ይህን ያህል የሚያስፈራ ነገር ነው? አዎ በጣም። እሺ ለእኔ የሚጠቅመኝ ነገር ብቻ ከሆነ ተረጋጊና ንገሪኝ። እሺ በቃ ምን መሰለሽ ይፍራታ፣ አንቺና ባለቤትሽ እጅግ በጣም መልካም ሰው ናችሁ። ይህ የምታውቂኝ ነው ደግሞ እንደዚህ የምትይኝ? ባላቅሽም ስለ አንቺ ማንነት በደንብ እሰማለሁ። ባለቤትሽ ደግሞ በታገትኩበት ሰዓት ስለ ማንነቴ ምንም ነገር ሳያውቅ ነበር ሊያስለቅቀኝ የመጣው። አሁን መቀባጠርሽን ተይና ወደ ጉዳይሽ ግቢ። ተናገር፣ እየሰማሁሽ ነው። የልጅሽ ሞት ላይ የሉሊት እጅ አለበት። እራሷ ነች አቃጥላ የገደለችው። ተረጋጊ፣ ቀስ በይ፣ አይዞሽ እንዳትወድቂ። ይኸውልሽ እንደሰማሁት ከሆነ አባትሽ ያኔ ባረገዘችው ልጅ ላይ ውርስ እንዳትካፈል ብሎ ልጇን አስወርዶባታል። ይህን ሁሉ ነገር እናንተ አታውቁም። ያው ለዛ ነው እናንተ ላይ እንደዚህ ክፉ የሆነችው። አይ ውሸት ነው። ሲጀመር ሉሊት እንደዚህ አታደርግም። አንቺ እዚህ ቤት የመጣሽው እኔን ልታሳብጂ ነው። አሁን ቀጥ ብለሽ ውጪ፣ ውጪ ከቤቴ። ወይኔ ጉዴ! እንድታምነኝ ምን ላድርግ? መቼም እርግጠኛ ነኝ የሉሊት ስልክ ላይ የሕፃን ልጅ ፎቶ ይኖራል። ውጪልኝ አልኩሽ እኮ ውጪ። እሺ ተረጋጊ። እንድታምነኝ አንድ ማስረጃ ላሳይሽ። ቀስ በይ። ይሄ ያዝኩት ስልክ ከሉሊት ስልኮች ውስጥ መካከል አንዱ ነው እና እዚህ ስልክ ውስጥ የልጅሽ ፎቶ አለ። ማለቴ ከመሞቱ በፊት ያነሳችሁ ማለት ነው። ከመሞቱ በፊት አግታው ማለት ብዙ ቆይቶ የለ የዛን ያነሳችሁ ነው።
ሲጀመር አንቺ ቤቷ ተባባሪ ነሽ። አሁን ስትጣየና መተሽ ነገርሽኝ። ልቀቂኝ! አንቺ ቤቷ ተባባሪ ነሽ። አላውቅሽም። ወይኔ እንዳታበለኝ ነው። ወይኔ ፍራታ፣ ወይኔ እስከ ዛሬ ልጄን ገዳይ ከስሬ እያለች ነበር ስፈልግ የነበረው። ወይኔ ሉሊት አለቅሽም፣ እገልሻለሁ ሉሊት። አንቺ ሰይጣን፣ አንቺ ነበር ስትጫወቺብኝ የነበርሽው። ወይኔ ዝም በይ አንቺ ሰይጣን፣ እገልሻለሁ። ዝም በይ። የማንንም ድምፅ መስማት አልፈልግም። ተይኝ ሉሊት። በመጨረሻም ያንቺና እኔ መጨረሻ እንደዚህ ነው። እንደዚህ ቢሆን አልመሰለኝም ነበር። አለቅሽም ሉሊት። ዛሬ የኔም ያንቺም ሕይወት ነው የሚያልፈው። አለቅሽም። ተያይዘን ነው የምንሞተው። ብቻ የልጄን ገዳይ ላግኝ እንጂ እኔም በሕይወት መኖር አልፈልግም። በለው ልጅቷ ጨለለች። በቃ አለቀላት። እንዴ ቢላ ይዛ ወረደች። በቃ ሉሊት ልገላት ነው ማለት ነው። እንዲያው በነካጅሽ አደራሽ። ቃልንም ወጋ 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 አርጊልኝ እንዲያው አደራሽ። ይሳካልኝ። ይኸው አጫረስኳቸው። ይሄን ነበር የምፈልገው። ጀግና ያኔ ጀግና ኩሪ ትችያለሽ እንዴ። አሁን ናታን ሳይመጣ እኔም ወደ መጣሁበት ጉዳይ ልግባ እንጂ። ስማኝ አቤል፣ በቃ ተመለስ። አንደኛ ምንም ነገር እያወራን አይደለም። ሲቀጥል ደግሞ ቅድም ስላወራነው ነገር ብቻዬን ነው እያደረኩኝ ማሰብ ፈልጋለሁ። ሰው በዝምታ ተሰናብቶ ሸቀል አልገባኝም። ምን ማለት ነው? ግራ የሚያጋባ ጥያቄ ነው አይደል? አዎ። ከጥቁር ቀለም ላይ ነጭ ጠብታ ማግኘት ይከብዳል። ለዛ ነው። አቤል፣ እያወሳሰብክብኝ ነው። አንድ ቀን ይገባሻል። ደህና ደሪ። ምናልባት ምን? ምንም። የዛሬን ቀን ግን እንዳረሹ። እሺ፣ አረሰው። አቤል፣ ዛሬም ሳታቅፈኝ? ማቀፍም መታቀፍም ስሜት ካለው ሰው ጋር ነው ደስ የሚለው። ባዶ ነገር ደግሞ አይታቀፍም። ባዶ ነገር ማለት ባዶ ነሽ እያለኝ ነው? ያማል እንዴ? እንዴት ነህ ጽ? አውቃለሁ ድፍረት ነው ላንቺ መጻፍ መቻሌ። ምን ተገኝቶ ነው መጠጣትሽን የተውሽው? በእርግጥ ለጤናሽ አስባለሁ፣
ግን ደግሞ ለእኔም አይን አስባለሁ። አንቺን ሳላይ ውሎ ማደር እየተደጋገመ ነው። ከአንቺ ይልቅ የምትቀመጭበትን ወንበርና የምትጠጪውን ብርጭቆ አፍቅሬ በስስት ሳይሆን የምውለው። ሁሌም ሰክረሽ በርሽ ላይ አድርሼ ስመለስ ግን ማነህ ወዴት ነህ የምትሄደው ትይኝ ነበር። አሁን ድምጽሽ ርቆኛል። እኔም በተራዬ ግን የት ነሽ? መጠጣቱን ትተሽው ነው? እኔ እኮ ሱሰኛ ሆኛለሁ። ራሱን የደበቀው አፍቃሪሽ ቢኒያ። ይህንን ድፍረት ያገኘሁት አውጥቻ አውርጄ በመከራ ነው። እባክሽ ድምጽሽን ብቻ ልስማው። በዚህ ስልክ ደውይ። ቢኒያ ማለት ማን ነው እንደዚህ የሚጫወቱብኝ? ሄሎ ጽጌ፣ ሉሊት፣ ይሄ ቀን ይመጣል እንደዚህ አረመኔ ትሆኛለሽ ብዬ ጠብቄ አላውቅም ነበር። ለነገሩ የገዛትሽን የቤትን እናት ከገደልሽ ከአንቺ ሌላ ነገር ምን ይጠበቃል? አንቺ አውሬ ልጄ፣ የአብራኪን ክፋይ፣ ደስታዬ፣ ሰላሜን የነጠቅሽኝ አንቺ ነበርሽ ማለት ነው። እንደ እብድ እየተጫወትሽ እያስመሰልሽ ሰራሽልኝ አይደል? ደፍረሽ ከፊቴ ቆምሽ አይደል? ሉሊት፣ እንደዛ ነው የኔ ልጅ፣ የኔ ምስኪን። አንተን ጨክና አቃጠለች፣ አንተን ገደለች። ውዱ ልጄ እንዴት አስቻላት? እንዴት አይንን እያየች መግደል ቻለች? እንዴት የኔ ልጅ? ቆይ እንዴት? ወይኔ ወይኔ፣ ተቃጠልኩ። ሉሊት ሰራሽልኝ። ሉሊት ህይወቴን አጨለምሽው። አንቺ ምን ሆነሽ ነው? እየደማሽ እኮ ነው። ወይኔ ራሴን እያዞረኝ ነው። ምን ሆነሽ ነው? እየጠየኩሽ እኮ ነው። አላተረፍኩም፣ በጣም እያመመኝ ነው። ምን ሆነሻል እያልኩሽ እኮ ነው። ማን ነው እንደዚህ ያደረገሽ? ሚስት ናት። ምን አርገሻት ነው? የሆነ ነገር አርገሻታል ማለት ነው። አለበዚያ አይነ ጨረቃ ዝም ብላ ሰው አትጎዳም እንዴ? አንተ ራሱ ያማል እንዴ? ቆይ እንዳጠፋ በምን እርግጠኛ ሆንክ? እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እሷ ምንም አታጠፋ። ወይ ጉድ! ይልቅ እኔን ተወኝና ለሚስት ቶሎ ድረስላት። አንቺ ምን አርገሻታል? ጎድተሻታል እንዴ?
የቱ ጋር ነው የጣልሻት? የኔ ጨረቃ ተናገሪ። ኧረ እባክህ አቃዥብኝ። ቤት ውስጥ የለች፣ ሞታለች። እንዴት? ለምን ከቤቷ ትወጣለች? እንደምትረጋጋ ቃል ገባልኝና ሁሉንም ነገር እነግርሃለሁ። ወይኔ ናታን፣ ወይኔ ናታን፣ ተናገሪ። ሚስቴን የት አድርገሻት ነው? ሳልገልሽ በፊት ተናገሪ። ኤፉዬን የት ነው ያደረግሻት? በዚህ ጨለማ ለምንድን ነው የወጣችሁ? የልጇን ገዳይ ነግሬያት። ምንድን ነው ያልሽው? አንተ ምን ሆነሃል? ቀስ አትልም እንዴ? ጨረስከኝ እኮ አፍርጠህ። ምንድን ነው ያልሽው? ምን ስትይ ነው የሰማሁት? ተናገሪ። ምን ስትይ ነው የሰማሁት? የልጇን ገዳይ ስትይ ነው የሰማሁት? ተናገሪ። አዎ የልጇን ገዳይ ነው የነገርኳት። ከዛም በኋላ እሷም ለበቀል ነው መሰለኝ ልክ እንዳንተው እንደዚህ እያበደች በእንዴት ወጣች። እንደዚህ አይነት ቀልድና ጨዋታ ይቅርብሽ። ቆይ አንቺ እንዴት አወቅሽ ገዳዩ? ስማኝ እባክህ፣ ቀኑ ሙሉ እነግርሃለሁ፣ ግን ደግሞ ፈራው ስልክ የነበረው ነገር ይሄንን ነው። ሻውን ተናገሪ። ማን ነው ገዳዩ? ማን ነው የኔን ውድ ልጅ የገደለው? ይሄ የልጅ ፎቶ ነው። ልጅ ከመሞቱ ከአንድ ቀን በፊት የተነሳ ፎቶ ነው። ደግሞ በደንብ ያው ልብሱን አንተ አይደለም የገዛህለት። አግታው በነበረ ሰዓት ሉሊት ናት የገዛችለት። የኔን ውድ ልጅ የገደለችው ሉሊት ናት ማለት ነው? ተናገሪ። የኔን ውድ ልጅ የገደለችው ሉሊት ናት ማለት ነው? አዎ እራሷ ነች የገደለችው። ከገደለችው በኋላ ሬሳው ማንም እንዳያውቀው አመድ አደረገች። ዝም በይ። ከዛን ይሄንን ታሪሳለች። ውሸት ነው። አይሆንም፣ 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 አይሆንም። እኔ ደግሞ ማለት ነው ልክ እንደ ፖሊስ እንደዚህ አይነት ወንጀለኛ ተደብቆ እንዲኖር አልፈቅድለትም። በእናንተ ምክንያት እኔ ምንም በማላውቅበት መንገድ ታግቼ ነበር። ታመሰግነኝ ይገባል። እኔ እኮ ባለውለታ ነኝ። በጣም ባለውለታዬ ነሽ። የልጄን ገዳይ ለማግኘት እንደ ሰማይ ርቆኝ ነበር። ሉሊት በስተመጨረሻም የሞትሽ ዕጣ ፈንታ በእኔ እጅ ነው። አቤት ማቀሳሰር! እንዴ እንዲህ ደስ ይላል እንዴ? የት አባቱ! አሁን ሂዱ በሉ ተወጋጉ። አያኒት ጭንቅላትሽን እኮ ገና አልተጠቀምሽበትም። ገና ብዙ ይቀርሻል። ውይ እንደው ምን ላድርግሽ የኔ ቅመም፣ የኔ ህይወት፣ የኔ ነፍስ ነገር እኮ ነሽ ያኔት። ገደሉኝ እኮ ገደሉኝ።
እብድ ብቻ ነው የተሰበሰቡ እንዴ? በለው ሰብሮት ሄደ እኮ። እንተባበራቸው እንግዲህ፣ እኔ ላስተካክልላቸው። አሁን ምን ላድርግ? ፋይሉን ይዤ ልውጣ እንዴ? አይ ደግሞ እነሱ ወይ ሊገሉ ወይ ሊሞቱ ይችላሉ። ስለዚህ እዚሁ ልደር፣ እሱ ነው የሚሻለኝ። የሀብታም ቤት ነገር ስለሆነ እዚህማ መጠጥ አይጠፋም። ገብቼ ልፈላልክ። አይ መላጢት፣ በጣም ናፍቄሽ ነበር አይደለ? መጥተሽ እኮ እንደ ባብ ላይ ተጠመጠምሽብኝ። መናፈቅ ወይ መናፈቅ? እኔማ ጠፍተሽ ስለቆየሽ እንደው ለውግ ያህል ነው እንጂ ምን ትናፍቂኛለሽ ብለሽ ነው። እሱን ተይው፣ እኔ አላቀሽምና ነው። አይ ግን ሉሊት፣ እስኪ ንገሪኝ፣ ልጁ ምን አድርጋችሁት ነው? ዛሬም ቤት ድረስ መጥቶ በድጋሚ ጠየቀ። ደግሞ እኮ ድፍረቱ አያፍርም። ሰው ቤት ገብቶ የራሱ ቤት ይመስለዋል። ሰው ካልጠራችሁልኝ ይላል። ፈጣጣ ነገር ነው። ምን ታረጊያለሽ እንግዲህ? ያረሹ ከባድ ነገር ቢኖር ነው እንጂ ያለ አንድ ነገርማ እንደዚህ አይሆንም። አንቺ ደግሞ ጥያቄ መጠየቅ ትወጃለሽ። ነይ እስኪ እዚህ ቁጭ በይና ፀጉርሽ ልስራሽ። ማንን ነው? አንቺን። ከአንቺ ውጭ ሌላ ሰው እዚህ ያለ እንዴ? ነው ወይስ መንፈስ ነው እዚህ ጋር የተቀመጠው? ገኒ፣ ምንድን ነው ከኋላሽ? ምንድን ነው የሚንቀሳቀሰው ከኋላሽ? አይ ገኒ፣ እንዳትንቀሳቀሽ። ሉሊት፣ ምን አይተሽ ነው? ምንድን ነው ሉሊት? አንቺ ምን አይተሽ ነው? ገኒ፣ እየተበላሽ እኔ መሄድ ሉሊት፣ አንቺ ምንድን ነው? አቤል፣ በቃ ለአንተ አልተፈጠረችም። ተዋት። ሲጀመር አንተ ማለት ደረጃም አይደለችም። እንዴት እችን የመሰለች ልጅ ትመኛለህ? እሷ ማለት እኮ በቃ ምንም እሷ ማለት አያስፈልግም። አቤል፣ ሁሉ ነገር ይቅርብ።
እንዴት ማለት እንዴ? አይ እንዴ! ይሄማ በፍጹም አይሆንም።